ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ ከሁለት ቀን መጥፋት በኋላ ወደ እናንተ መተናል ማለት ነው። ሰሞኑን እንግዲህ አልተመቸኝም፣ አጋጣሚ በስራ ምክንያት፣ በዛ ምክንያት ነው ያልመጣሁት። በጣም ይቅርታ የኛ ቤተሰቦች። ዛሬ ግን በጣም ደስ በሚል ቪዲዮ ወደ እናንተ መጥቻለሁ ማለት ነው። የነቅምጥልን የጨረቃዎችን ቪዲዮ ወደ እናንተ ይዤ መጥቻለሁ። ሰሞኑን እንግዲህ በጣም ደስ የሚል ነገር እያሳለፉ እንደሆነ አይተናል። ያው ሃይሚም አርግዛለች አይደለ? አው ከምን እንዳረገዘች አብረን የምንጠየቃት ይሆናል። ያው ብሩክም እርግዝናውን ተቀብሏል። አራቱ ልጆች ሆኑ እንዴ? ምናልባት ሊሆኑ ይችላሉ እንግዲህ እና እያዳመጠ ነበረ፣ በማዳመጫ አይደለም በጆሮ ማለት ነው። እና ቤተሰቦቻችን በጣም ደስ ብሎናል። ምክንያቱም በጣም ካስጨናቂ ጊዜ አልፈው አሁን ደስ የሚለውን ጥሩ ጊዜ ጥሩ አየር እየተነፈስን ነው፣ እኛም እነሱም ማለት ነው። በዛው ልክ እነሱ ሲደሰቱ እኛም እንደሰታለን፣ እነሱ ሲከፉ እኛም ደስ አይለንም ማለት ነው። እና አሁን ግን በጣም ደስ የሚል ጊዜ ላይ ስለሆኑ በጣም ደስ ብሎናል። እዩም ነገሮችን ለማበላሸት ብዙ እያደረገች ነው፣ ብዙ ነገሮችን እየፈጠረች ነው። ብታምንም ባታምንም ልጁ ያንተ ነው እያለችው ነው። ዲኤንኤው ደግሞ እንዲመረመር ፈቃደኛ አይደለችም። ለምን ፈቃደኛ አልሆነችም? እውነታው ይታወቃል ማለት ነው። ዲኤንኤው ቢመረመር ልጁ የማን እንደሆነ ስለሚታወቅ ዲኤንኤው እንዲመረመር ዝም ብለህ እመን ነው የምትለው። ዝም ብሎ ማመን ደግሞ ከባድ ነው ማለት ነው። ስለዚህ ኮንፊደንስ የላትም ማለት ነው እና የተረጋገጠ ጉዳይ ነው ማለት ነው። ስለዚህ የእዩ ልጅ የብሩኬ ልጅ አይደለም ማለት ነው። ስለዚህ ተረጋግጧል። ብሩኬና ሃይሚ በዚህ ሰዓት ላይ ነፃ ናቸው ማለት ይቻላል ማለት ነው። ምክንያቱም ኮንፊደንስ ቢኖራት የእውነትም ልጅቷ ሕፃኗ የብሩኬ ብትሆን ኖሮ ዲኤንኤ እንዲመረመር ፈቃደኛ ትሆን ነበረ፣ ግን አልሆነችም። ስለዛ ነፃ ናቸው፣ እንደፈለጋችሁ ሆኑ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን፣ ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ ይህን ቪዲዮ እንድትጀምሩ በትህትና እንጠይቃለን። አበረታቱን። እናንተ ካላበረታታችሁን ማን ሊያበረታታን ይችላል? እናንተ ስላበረታታችሁን ደግሞ እዚህ ደርሰናል። አሁንም ወደፊት እንሄዳለን ማለት ነው። ስለዚህ ሰብስክራይበራችን በጣም በጣም የቀዘቀዘ ነውና ከፍ ከፍ አድርጉን ቤተሰቦቻችን። ካለ እናንተ እኛ ማንም የለንም። ቤተሰቦች ትላንትና እንግዲህ ጋሽዬ በጣም ደስ የሚል ፕራንክ ሃይሚን አድርጓታል። ከትላንት ወዲያ ሃይሚ እንግዲህ ከእነ ሙሽ ጋር ያደረችው እነ ብሩኬ ቤት ማለት ነው። ላይቭ ላይ ነበሩ፣ ቲክቶክ ላይ ላይቭ ነበሩ። ማታ አይታችኋልና ደስ የሚል ጊዜ ነበር ያሳለፉት። ቡታጅራ በጣም ተመችቷቸዋል ባይዘይ እና ቡታጅራ በጣም ደስ የምትል ከተማ እንደሆነች እያየናት ነው በካሜራ። እኔ አላቃትም ባይዘይ፣ የምታውቋታላችሁ እስቲ ኮሜንት ላይ ጻፉልኝ። በነገራችን ላይ ቡታጅራ በጣም በታሪክ ስሰማት በጣም ደስ ትለኛለች እና የሆነ ጊዜ ግን ማየት እፈልጋለሁ ሄጄ ማለት ነው። በእውነት ሄጄ ማየት እፈልጋለሁ እና በጣም ደስ የሚሉ የወጣቶች የብዙዎች መፍለቂያ ናት። ደግሞ ብዙ ወጣቶችን እያየን ያለ ነው። የቡታጅራ ልጆች በተለይ በዩቱብ አካባቢ ላይ በጣም ብዙ ልጆችን እንድናውቃቸው እድል አመቻችቶልናል። ምክንያቱም እንደነ አብርሽ ያሉ በጣም ብዙ ልጆች አሉ፣ እንደ ብሩኬ ሃይሚ፣ ብዙ ማለት እንችላለን። የቡታጅራ ልጆች በጣም ደግሞ ደስ የሚሉ ናቸው። እነ ማርክ በጣም ምርጥዬ ልጅ፣ በጣም እውነት በጣም ደስ የሚለኝ ልጅ ማለት ነው። እና ያው ጠፍቷል። በነ ብሩክ ቤት የጠፋው በራሱ ቻናል አለ እና አንድ ቀን እስቲ አብረን ማለት ነው እውነት ቪዲዮ እየቀረስኩ ማለት ነው ቡታጅራ ገብቼ ቡታጅራን ዞሬ ነው ማሳያቸው። የምሬ ነው የምለው። በጣም ማለት እንደኔ ቡታጅራን የናፈቀው ካለ ቪዲዮውን እንዲያይ ማለት ነው። ዛሬ ሃይሚ መኪና ነዳች። መኪና የነዳችው ደግሞ መኪና እንዲገዛላት ነው። ስለዚህ ሰርፕራይዝ አላት ማለት ነው። በቅርቡ ብሩኬ ሰርፕራይዝ ሊያደርጋት እንደሆነ ፍንጮቹ እየወጡ ነው። ፍንጮቹ ወጥተዋል ማለት ነው። ብሩኬ ማመልጦታል እና ለዛ መንዳትን እንድትለማመድ ዛሬ እያለማመዳት ነው በራሱ መኪና። በነገራችን ላይ ያው በእርግጠኝነት ሌላ መኪና ላይ ተለማምዳ ሊሆን ይችላል እንጂ አይመከርም። በእንደዚህ ያለ መኪና ሰው ማለማመድ አይመከርም። ለምን መሰላችሁ? ለምሳሌ መለማመጃ መኪኖች ለብቻ ናቸው። ከጎናቸው አሰልጣኝ አለ፣ ፍሬን
የነዳጁም የማኑዋል ከሆነሞ የፍሪሲዮኑም በብረት ተሰርቶ ማለት ነው አንድ ላይ ተያይዞ ገቢናም ስላለ ማለት ነው አሰልጣኙ ተማሪው ቢሳሳት አሰልጣኙ እዛው ጋር ማያዝ ስለሚችል ማለት ነውና ለምን በቀላሉ አደጋ ሊፈጥር ስለሚችል ማለት ነውና በእርግጠኝነት ብሩኬን ያደረገው ሃይሚ ከዚህ ፊት የተወሰነ ጊዜ ተለማምዳለች ብዬ አስባለሁ። የተለማመደችውም ደግሞ ማሰልጠኛ ላይ ሊሆን ይችላል። የሚያሰለጥኑ አሉ ማሰልጠኛ ላይ ለምሳሌ የኦልሬዲ መንጃ ፈቃድ ያለው ሰው መኪና መንዳት ቢችልም ማሽከርከር አይችልም። እዛ ባይሆን በግል ደግሞ የሚያሰለጥኑ አሉ። በግል የሚያሰለጥኑ አሉ። እዛ ሄደው በእርግጠኝነት እዛ ሰልጥናለች ብዬ አስባለሁ። ካልሆነ አይመከርም። እኔ ለሌሎች የምለው አይመከርም። ለምን እኛ መቆጣጠር የማንችለውን ለማጅ አጠገባችን አድርገን እንዲያሽከረክሩ ማድረግ ከባድ ነው። ገብቷችኋል? አደጋው ከባድ ነው። ለምን መቆጣጠር አንችልም እኛ ማለት ነው። እና መኪናው ላይም አደጋ ይደርሳል። ገብቷችኋል? ስለዚህ የሰው ህይወት ላይ አደጋ ይደርሳል፣ መኪናው ላይ ኢቭን ማለት ነው። የሰው ህይወት ላይ አደጋ ባይደርስ መኪናው ላይ አደጋ ይደርሳል። ከፊት የሆነ ነገር ላይ ሊገጭ ይችላል ማለት ነው። ስለዚህ ያ ሁሉ ከመከሰቱ በፊት ያው መጀመሪያ እነዚህ ማሰልጠኛ በግል የሚያሰለጥኑ አሉ። ዞሮ ዞሮ ለመንጃ ፍቃድ መሰልጠኑ ስለማይቀር አንድ ሰው የመንዳት ፍላጎት ካለው እዛ ሄዶ መሰልጠን ይጠበቅበታል ማለት ነው። ምክንያቱም መኪናውን ስለሚቆጣጠሩት ማለት ነው። እነሱ የራሳቸው እግር ስር መቆጣጠሪያ ስላላቸው ማለት ነውና ነገር ግን ሃይሚን ዛሬ ያየናት በጣም በጥሩ ሁኔታ ነው ስታሽከረክር ያየናት። በጣም ጎበዝ ናት። ይሄ ማለት የተወሰነ ቀን ልምድ አላት ማለት ነው። ማለት በአሰልጠኛ ላይ የሰለጠነ ሁሉ መኪና መንዳት ይችላል ማለት አይደለም። በጣም ከባድ ነው ባይዘው ማለት እና መኪና ማሽከርከር ቀላል ነገር አይደለም። ስታሽከረክሩት ግን አንድ ሰው ፐርፌክትሊ ሲያሽከረክር ነገሮች ሁሉ በጣም ቀላል ናቸው። ለመጀመሪያ እኔ እውነት ለመናገር በፊት ምን ል ነበረ መሰላችሁ? መኪና ገና ሳልማር ማለት ነውና ሰው ስልክ እያወራ መኪና ሲያሽከረክር ራሱ ይገርመኝ ነበረ። እንዴት ነው እንዲህ ቢቆጣጠር ነው አይምሮ ምናምን። ግን የሚገርማችሁ ነገር ስታውቁት በጣም ሲምፕል ነው። ገብቷችኋል? ይሄ የምላችሁ እያሽከረከራችሁ ስልክ ማውራት ልክ ነው እያልኳችሁ አይደለም። ልክ አይደለም ባይዘው ማለት ምክንያቱም በተለይ ለወንድ ልጅ በአንድ ጊዜ አንድ ነገር ነው ማከናወን የሚችለው በተፈጥሮ ነው። አይምሮ አንድ ነገር ነው መስራት የሚችለው እና አቴንሽናችሁ ተሰርቆ ሌላ ነገር ላይ አደጋ ሊደርስ ይችላል። በአጠቃላይ ስልክ እያወራችሁ ማሽከርከር አይፈቀድም። ማለት አይፈቀድም ስላችሁ ለራሳችሁ ማለት ነው። ለራሳችሁ ከአደጋ ነፃ ሆናችሁ ለማሽከርከር ጥንቃቄ እያደረጋችሁ ማሽከርከር አለባችሁ ማለት ነው። ስለዚህ ሃይሚ ዛሬ መኪናው ያው አውቶማቲክ ነው። አውቶማቲክ መኪናዎች ደግሞ ከማኑዋል መኪና በጣም ቀላል ናቸው እና ፍሬንና ነዳጅ ነው ያላቸው። ሌላው መኪናው በራሱ ነው የሚሄደው ማለት ይቻላል። በቃ ነዳጅ፣ ፍሬን፣ ነዳጅ፣ በቃ በጣም ሲምፕል ስለሆነ ማለት ነው። በጣም ከባድ ግን ማኑዋል መኪኖች ናቸው። ማኑዋል መኪኖች 3 ፔዳሎች ናቸው ያላቸው። ያ ማለት በጣም ከባድ ነው ማለት ነው። ለመቆጣጠር በጣም ያስቸግራል። ማርሽ ስላለ ፍሬን አለ፣ ፍሪሲዮን አለ፣ ነዳጅ አለ እና ማርሽ መቀየር ምናምን ነገሮች ስላሉ ማለት ነው። እና ዛሬ በጣም አስደንቆናል። ከምንም በላይ እኔ የተመቸኝ ሃይሚ ያው ብትፈራም አሽከርክራለች። ብዙ ጊዜ ያው ቅድም እንዳልኳችሁ ጀማሪ ስትሆኑ በጣም ትፈራላችሁ፣ በጣም ማለት ነው። እና እንደ ጀማሪ አይደለችም ሃይሚ። በጣም ቦታውም ደግሞ የተመረጠበት ቦታ ደግሞ በጣም ተመችቶኛል። ምንም የመኪና ፍሰት ምናምን የሌለበት እግረኛ ፍሰትም የሌለበት ቦታ ላይ አንድ ሰው በቃ መልመድ ያለበት እንደዚህ ያለ ቦታ ነውና በጣም ጥሩ ነው ያደረግከው። ግድ ነው መልመድ ደግሞ አለባት። በነገራችን ላይ ብሩኬ ማሽከርከር ይችላል፣ እሷን ማሽከርከር መቻል አለባት። ብሩኬ ማሽከርከር በማይችልበት ሁኔታ እንኳን ውስጥ ቢሆን ግዴታ እሷ ማሽከርከር አለባት ማለት ነው። እና ሁል ጊዜ መኪና ካለ እድሉ ካለ ማለት ነው፣ እድሉ እንኳን ባይኖር ማለት ነው መንጃ ፈቃድ ግዴታ ነው። በቃ ሰው መኪና ማሽከርከር መቻል አለበት ብዬ ከማመን አንዱ ነኝ። ለምን መሰላችሁ? በታክሲ እንሂድ፣ በተለያዩ መንገድ ልንሄድ እንችላለን። አጋጣሚ ያጠገባችን ሹፌር የሆነ ነገር እንኳን ቢሆን መኪናውን የመቆጣጠር አቅም ባይኖረው ህመም ቢያጋጥመው መኪናውን እኛ ልንቆጣጠረው እንችላለን ማለት ነው። እኛ እናሽከረክር። መጥፎ ቦታ ላይ መኪና ማሽከርከር ሊያቅተው ይችላል ማለት ነው። ስለዚህ ለዛ እንደገና ቤት ሆነን መኪና ኖሮ
ለምሳሌ አንድ ሰው የሚያሽከረክር ከሆነ አንደኛው ምንም ከሆነ የሚያሽከረክረው ሰው ህመም እንኳን ቢያጋጥመው ያንን ሰው ወደ ሐኪም ቤት ይዞ ለመሄድ የግዴታ ያ ሰው ማሽከርከር መቻል አለበት ማለት ነው። ካልቻለ ግን መኪና እያለ ያ ሰው ወደ ሐኪም ቤት ሄዶ የሚያስፈልገውን ሕክምና እንዳያገኝ ይሆናል ማለት ነው። መኪና እያለ ሌላ ሰው ልንፈልግ እንችላለን። መኪና እያለ ሌላ መኪና ልንፈልግ እንችላለን ማለት ነው። ለዛ አስፈላጊ ነው ማለት ነው። ብሩክ ዛሬ ትልቅ ስራ ነው የሰራው። ሀይሚን በጣም ጎበዝ። እውነት መኪና መንዳት ያስጨንቃል ወይ? በጣም ነው የሚያስጨንቀው ባይዞ። ምክንያቱም ከአደጋ ነፃ የሆነ የማሽከርከር ሂደት ለማከናወን በጣም ያስጨንቃል። ምክንያቱም እናንተ ብትጠነቀቁ የማይጠነቀቁ ስላሉ ማለት ነው። ወደ እናንተ የሚመጡ ስላሉ እነሱንም ለመቆጣጠር ብዙ ነገሮች ነው በአንድ የምትሰሩት እና በጣም ጎበዝ ናት። ያው ሰው ደግሞ እንዲህ የሆነ ነው የሚለምደው ማለት ነው እና ነገ ከነገ ወዲያ ደግሞ ፐርፌክትሊ እንደምትነዳ አንጠራጠርም ማለት ነው። ቤተሰቦቻችን እዚህ ቪዲዮ አጠር ያለ ቪዲዮ ይሻለኝ ስታሽከረክር ምን ተሰማት፣ እነ ብሩክስ እንዴት ነበረ ምናምን ምን ሊፈጠር ይችላል የሚለውን የተፈጠሩትን ነገሮች ያው አንዳንድ ቦታ ላይ ፍሬን ሲያዝ አንዴ ግጥም አድርጎ ሲያዝ ፍሬን መኪና ነው የሚለው አይደለ? ምክንያቱም እየበረረ ያለ መኪና ነዳጅ ያዝ ታደርጉት ለምሳሌ ማለት ነው። በጣም እየሮጣችሁ ያላችሁ በአንዴ መቆም ትችላላችሁ? አትችሉም አይደል? ትወድቃላችሁ። በአንዴ ልቆም ብትሉ ትወድቃላችሁ፣ አትችሉም። ስለዚህ ያው ከባድ ነው። ለዛ አንዴ ፍሬን እንቃር ማድረግ ማለት ነው። እስኪ ቪዲዮ እንየው። ዛሬ መኪና ላስነዳሽ ነው አንቺ። ምንድን ነው የሚያስፈራሽ? በጣም እኮ ነው የሚያስፈራኝ እኮ። አሁን ዛሬ ወስኜ መጥቻለሁ። እኔ የማደርገውን ነገር በሙሉ ቅምጥልም ማድረግ አለባት ብዬ ወስኜ ነው የመጣሁት። ልክ ነው። በነገራችን ላይ መኪና መንዳት ያስፈራል። መጀመሪያ ላይ ስትሆኑ በጣም ነው የሚያስፈራው። የሆነ ነገር በቃ የሆነ አደጋ የሚደርስባችሁ ነው ይመስላችሁ። አደጋ የምታደርሱ መኪናውን የምታጋጩ እናንተም የሆነ ነገር የምትፈጥሩ ስለሚመስላችሁ ማለት ነው። እና ፍርሃት ደግሞ ምንም ነገር እንዳታደርጉ ያደርጋችኋል አይደለ? ያግዳችኋል ከምንም ነገር ማለት ነው። ስለዚህ ደፋር መሆን ያስፈልጋል ማለት ነው። ደፋር መሆን ግን ጠንቃቃ መሆን። እኮ ላስለምድሽ ነው። ጸባይሽ ታይቶ ከአማረ መኪና ይገዛልሻል። ይሄ ነው እንግዲህ ማለት ዋናው ነገር ምንድን ነው? በቃ ለወደፊት መኪና እንደሚያስፈልጋት ግልጽ ነው አይደለ? አዲስ አበባ ውስጥ እንግዲህ በጣም ለመንቀሳቀስ ሁልጊዜ ብሩኬን ጠብቃ አትንቀሳቀስም። ምክንያቱም መንገዳቸው ላይ ብቻ ሊሆን ይችላል፣ የተለያየ ስራ ሊያከናውኑ ስለሚችሉ ብሩኬ ሳይኖር እሷ ወጣ ልትል ትችላለች ምናምን ነገር። በዚህ ሰዓት ላይ ግን መኪና ግድ ነው ማለት ነው። ስለዚህ ለሚችል ሰው መኪና መግዛት አስፈላጊ ነው ማለት ነው። አሁን መኪና ብሩኬ ተገዝቷል፣ ሃይሚ ቤት ተገዝቷል። ቀጥሎ ያለው ደግሞ ለሃይሚ መኪና ቢገዛ ጥሩ ነው ብለን እናስባለን አይደል? ይኸው ጸባይሽ ካማረ እና አነዳድሽ ካማረ መኪና ይገዛልሻል። አዋ ኦሬዲ ዝተክ ቤኪንግ እንግዲህ ያው ለምን ነገርካት አለ። ስለዚህ ሲሆን ሰርፕራይዝ አለ ማለት ነው። መኪና ሊገዛላት እንደሆነ ሰርፕራይዝ አለ ማለት ነው። እና የታቀደ እቅድ አለ። ሃይሚ እንግዲህ ጠንከር ብለሽ እንጂ በቅርቡ አንድ መኪና እጅሽ ላይ እናያለን ማለት ነው። የሚገርም ሰርፕራይዝ ከሰራሽ መኪናው እንደሚቀርባት ታውቃለች። ስለዚህ በስርዓት እንድትነጂ ማለት ነው። አረ ለምን ተዘጋጂ፣ አሳይሻለሁ። ስለዚህ ያው ተጠንቀሽ እንጂ መኪና ስለሚገዛልሽ ሳይሆን ተጠንቀሽ መንዳት አስፈላጊ ነው። አትፍሪ። ያው ብሩኬ ያለ ጀግና ነው። እውነት ስሚ ቆንጆ፣ በቃ ነዳጅ ፍሪ ምን ያስፈራል? ጉዴ ሊፈላ ነው ፋሚሊዎች። እሺ አሁን ምን እናደርጋለን መሰለሽ? አስጠጊው እንትኑ ፕሬሷን ወደፊት በል፣ ተርቆሻል በጣም ቀጭኑ ነዳጅ ነው። አዎ ስለዚህ ነገሮቹን ስቴፑን እያሳያት ነው ስትነዳ። እውነት በጣም ነው የምትነዳው እና እኔ በጣም ተገርሚያለሁ። እውነት እግሪሽ በቅቷል አይደለ? እሺ ጸሎት አድርጉ አንዴ ቤተሰቦች፣ አንዴ ጸሎት የሊና ጸሎት እናደርጋለን። በነገራችን ላይ ማለት ለማጅ ብቻ አይደለም ማናችንም ብንሆን ማለት ነው መኪና ስናሽከረክር ጸሎት ብናደርገን ብንጀምር ጥሩ ነው አይደለ? በቃ ፈጣሪ ከአደጋ እንዲጠብቀን በሰላም ወተን በሰላም እንድንገባ። ሰው በእግሩም ሄዶ ጸሎት እያደረገ ነው አይደለ? በሰላም አስገባኝ ምናምን ብሎ ጸሎት ወሳኝ ነው ለሰው ልጅ ማለት ነው። ስለዚህ እግዚአብሔር ደግሞ ጸሎታችንን ይሰማል አይደለ? ስለዚህ በጸሎት ብንጀምር መልካም ነው። የምሬን ነው የምለው። እኔ እንደዛ ነው የማደርገው። በቃ የምር እየፈራሁ ያለው ምንም እንዳትፈሪ። አሁን ተዘጋጅ ብቻ ተጫውቻ። ከዛ ድራይቭ ላይ ዲ ላይ አድርጊ። ትንሽ ነው የተጫንኩት እኮ ተጨነሽ ዲ ላይ አድርጊ። በቃ አሁን ልቀቂው፣ ፍሬኑ ልቀቂው። መሪ ያዥ ወደዛ። ቤተሰብ ሄድን። ይሄ ነው በቃ። በጣም ቀላል ነው። ቀላል በጣም ውስብስብ የሚመስል በጣም ቀላል ነው እና በተለይ ደግሞ ይሄኛው መኪና ደግሞ በጣም ሲምፕል ነው ባይዘው ማለት ነውና
ቀላል ነው። ግን ለጀማሪ ቀላል ነው ማለት አይደለም። ሁሉም ነገር ገና ለሚጀምር ሰው በጣም ከባድ ነው አይደለ? ስለዚህ ለእሷ ከባድ ነው፣ ለብሩክ ቀላል ነው። ፍሬኑ ልቀቂው። አውርጂ ሲግሪሽ አውርጂ። በቃ ነዳጅ ቀስ በይ እንጂ እኔ ነኝ። አትፍራ አንተ እንዴ! እሺ አሁን መንገድሽን እጅሽ ነው የሚመራሽ። በቃ አትፍሪ። ፋሚሊ ጋር እንዴ አረጋውስ ነች። በነገራችን ላይ እይታዋን ነው የወደድኩት እኔ። እይታዋ አንድ ሰው ሲነዳ ወደፊት ነው ማየት ያለበት አይደል? በቃ ፊት ያለው ከፊት እንደዚህ ወደፊት የሚያይ ከሆነ እንትን አይልም። አንዳንድ ሰው እንደዚህ ነው የሚለው፣ እንደዚህ ስለሚል ለአደጋ ይዳረጋል ማለት ነው። መኪና አጠገብ እንደዚህ አይታይም፣ ወደፊት ነው የሚታየው ነው። ወደፊት እይታዋን አያችሁ? በጣም የሚያምር አስተያየት ነው የምታየው። እንደውም እግዚአብሔርን ካሜራ ስላለ ነው ወይስ መኪና ገዛልሻለሁ ጥሩ ከነዳ ስላለ መገዛት አለበት። ግድ ነው። በቅርቡ ሰርፕራይዝ እንጠብቃለን። የምር ብሬከር እንዴት እንደማልፍ አላውቅም። ካሁኑ ሐሳብ ያዘሽ ኖርማል ነው። ሂጂ። እውነቷን ነው። በጣም ያስጨንቃል። ምክንያቱም ለእሷ አዲስ ነው። በቃ ያስጨንቃል። መኪና ነዳጅ ፋሚሊ። አዎ የኔ አንበሳ ይችላል አይደል? እግዚአብሔር ነው። እሺ እሷ ራሱ በራሷ ተማመነች። ጀግና፣ የምር ጀግና። ፍሬን ነው እዚህ ጋር ፍሬን ያዢ። አይ ጉድ በል ይሄ። ያው እንግዲህ እንደዚህ ያለ ስፒድ ብሬከሮች ቀስ ተብሎ ፍሬን ያዝ ተደርጎ ካልተሻገሩ መኪናው በስፒድ ከመጣ በጣም ፍጥነት ላይ ቢሆን መኪናው ሊገለበት ይችላል። በጣም ፍጥነት ላይ ሆናችሁ ብታሽከረክሩት ይሄ እንደዚህ ያለ ስፒድ ብሬከር መንገድ ላይ የሚሰራው መኪናውን ብድግ ነው የሚያደርገውና ጥንቃቄ ያስፈልጋል ማለት ነው። ግን ያው መኪና ስፒድ ላይ ስላልሆነ ጥሩ ነው። አንቺ ችግሩ የመስማትሽ እንትን ነው። መኪና ይዣለሁ። አራት እጪ አገሬ ኢፕሱም ቱይሽ እኔ ነኝ መኪናውን ያዝኩት። አሬ ኢፕሱም ቀስ በይ አትቀጥብኝ ነው አየካለሁት። ይዚሽ እና አሁን አንቺ ፊትለሽን ብቻ ነው አያይሻለሽው። ግዴታ ስፖኪዮ ማየት አለብሽ። ሶሪ እዚህ ጋር እንዴት ነው? እውነቱን ነው። እስካሁን ስፖኬ አላየችም። ስፖኬ ደግሞ ወሳኝ ነው። እናንተ ባታዩ ሌላ መኪና መጥቶ ይገባባቸዋል እውነት። ስለዚህ ጥንቃቄ ያስፈልጋል ማለት ነው። ያው ደግነቱ ብሩኬ እያየላት ስለሆነ ፍሬን ጠቆመ ነው መያዝ አይደለም። ነዳጅ ነፍሴ ተጨነቀች ቢታ ነዳጅ እውነት ነው። በጣም ነው የሚያስጨንቀው የምር። ምክንያቱም እኔ ይህን ስሜት ስላለፍኩት ብዙ ሹፌር ብትጠይቁት እንዴት ነበር መጀመሪያ ላይ ስትነዱ ብትሉት ይነግራችኋል። ይሄን ነው የሚነግራችሁ ታውቃላችሁ። በጣም ሲፈሩ እንደነበረ ማለት ነው። ግን ከዛም በኋላ ግን በጣም ያስጨንቃል። ግን ከዛም በኋላ ስትለምዱት ደግሞ ምንም አይመስልም። ነዳጅ እጂ ሙቀት እየመጣ ነው። ወረጄ ትነጃለሽ? አረ እምቢ ተጨነቀች የምር እንዴ ብቻዋን አይደለም። ቆይ አሁን ልቀቂ። አይደለም ፍሬን ያስከኝ ምን ሆነሽ ነው? ይህንን ያልኳችሁ ለምሳሌ አሁን አሰልጣኞች ጋር ሲሆን ራሳቸው ጋር ስላለ ያዝን የሚያደርጉት ለማጁ ካልያዘ እነሱ ያዝ ስለሚያደርጉት መኪናውን እነሱ ቢይዙትም ባይዙትም በቃ አለቀ፣ ይቆማል መኪናው ማለት። እሺ አይደለም ያጁ ፍሬኑን ስሚኛ ምልሽን ስሚ። ሃይሚ አጋጨሽ ማርያምን ልጥልቅ ነው የተረፍነው። በነገራችን ላይ ትልቁ ነገር መስማት ነው። ውሃ በልቶ ነበር ፋሚሊ። በስማ ደግሞ ያምርብሻል እኮ ያምርብኛል። ጦጣ ልጫ አንተ ዘጣጣች። ቀስ ብለሽ ነው ዳይት ቀስ መልሽ ይመሪ ቀስ ይላል። አይደለም ፍሬን አያችኋል። ከባድ ነው ባይዘው በቃ መስማት የሚባለው ለዚህ ነው። መስማት የሚባለውን ነገር አጠገባችሁ ያለውን ሰው መስማት ነው። የኔ እናት ነፍሴ ተጨነቀች። አንተ መኪናው ቆሟል፣ እርግጠኛ ነህ? በቃ ያው ብቻሽን ሂጂ። ኧረ እንዴት ነበረ መኪናው ቆሟል? እግሬ እየተንቀጠቀጠ ነው። የመጀመሪያ እውነት ነው። በጣም እንዴ ያስጨንቃል። የማልትልሽ እንዴት ነበር? ፈርታለች። ያት ላበላቡና ምናምን። አይዞሽ ቤተሰብ በቃ ዋሪ በላይ ነው። ሄደች። ዋው ጀግና የምር ብቻዋን መኪናውን ይዛ ሄደች። በቃ ለመደች ማለት ነው። ይሄ ነው በቃ። አሁን 2-3 ቀን እንደዚህ ብታደርገው በቃ አለቀ፣ ተለመደ ማለት ነው። የተወዳችሁና የተከበራችሁ የኛ ቤተሰቦች እንግዲህ ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።